አርዕስተ ዜና። በቋራ በሙርና በአባይ ዳር አቅጣጫ በተደረገ ውጊያ ከ30 በላይ የአገዛዙ ወታደሮች ሞትና ቁስለኛ ተደረጉ። በሰሜን አማራ ቀጠና የአባይ ዳርን ተከትሎ በቋራና በሙር ቀጠና በተደረገ ተጋድሎ ፋናው የጦር አቅሙ በምን ያህል ደረጃ እንዳደገ ያሳየበትን ውጊያ ያደረገ ሲሆን፣ በአንጻሩ ደግሞ ያገዛዙ ኃይል ከድሮንና መድፍ ጀምሮ ከባባድ መሳሪያዎችንም ታጥቀው ራሱን ከፋኖ ጥቃት መከላከል አለመቻሉ በገሃድ ታይቶበታል ተብሏል። በዚህ ቀጠና በተደረገ ተጋድሎ የጠላት ብልጽግና መከላከያ ሰራዊት ሞትና ቁስለኛውን ማንሳት እስከማይችልበት ደረጃ ነው ከባድ ጥቃት የተፈጸመበት። በውጊያው ከባድ ሽንፈት የደረሰበት የብልጽግና ኃይል በማይሆን ቦታ መርታችሁ ለጥቃት ዳርጋችሁኛል በሚል መንገድ ሲመሩት የነበሩ የሚሊሻ አባላትን የረሸነ ሲሆን፣ በዚህም የሚሊሻ አባላቱ የተረሸኑት የአማራ ተወላጅ በመሆናቸው ነው በሚል በሰራዊት ውስጥ በሚገኙ የአማራ ተወላጅ በሆኑና በኦሮሞ ተወላጆች መካከል ከባድ የሆነ የእርስ በርስ ግጭት ተቀስቅሷል። መረጃውን በዝርዝር አሰናድተነዋል። በቀዳሚነት የምታደምጡት ይሆናል። በሌላኛው መረጃችን ብልጽግና ሰማዩም የኔ ነው እያለ በሚጨፍርበት ወቅት የሱዳን ጦር የኢትዮጵያን አየር ክልል ጥሶ በመግባት የአየር ጥቃት ፈጸመም። በጀነራል አብዱል ፈታህ አልቡርሃን የሚመራው የሱዳን መንግስት ጦር የኢትዮጵያ አየር ክልልን ጥሶ በመግባት በቤኒሻንጉል ጉሙዝ ክልል የአየር ጥቃት መፈጸሙ ተሰምቷል። ወዲህ ደግሞ ነውረኛው የብልጽግና አገዛዝ ከአረብ ሀገራትና ከቻይና ከነአብራሪዎቻቸው ባስመጣቸው የጦር ጀቶች እንዲሁም ድሮኖች ሰማዩ የኛ ነው በሚል ሐሰተኛ ድስኩሩን እያስተጋባ ነው። መረጃውን በዝርዝር ይዘነዋል። በተያያዘ ዜና ሰማዩ የኛ ነው የሚለው የአገዛዙ ዲስኩር ገመናው ተጋልጧል። የጅቡቲ ድሮኖች የኢትዮጵያን አየር ክልል ጥሰው በመግባት በአፋር ክልል የሚፈጽሙት የድሮን ጥቃት ዛሬም ቀጥሏል። የብልጽግና ሰማይ አዲስ አበባ ፒያሳ ብቻ ናት ወይ የሚል ጥያቄ ማስነስቷል። መረጃውን በዝርዝር ታደምጡታላችሁ። በሌላኛው መረጃችን ከበላይ ዘለቀ ዘና ከምኒልክ ዕዝ የተውጣጡ የፋኖ ሀዶች በወሰዱት እርምጃ የጠላት አከርካሪን በመስበር ታላቅ ድል ተቀዳጁ። ልባዊ ጥምረት፣ ወንድማዊ አንድነት ታይቶበታል በተባለው በዚህ ውጊያም ከሁለቱ እዞች የተውጣጡ የፋኖ ሀዶች የጠላት አከርካሪን በመስበር አንጸባራቂ ድል ተቀዳጅተዋል። መረጃውን በዝርዝር ይዘነዋል። ሰላም ጤና ይስጥልኝ። የተከበራችሁ የመረብ ሚዲያ ቤተሰቦች እንደምን አረፈራችሁ፣ እንደምን ዋላችሁ። የዛሬ ጥር 16 2018 ዓ.ም ዕለታዊ መረጃዎችን ይዘናል። አብራችሁን ቆዩ። ወደ ቀዳሚው መረጃችን አለፍን። በቋራ በሙርና በአባይ ዳር አቅጣጫ በተደረገ ውጊያ ከ30 በላይ የአገዛዙ ወታደሮች ሙትና ቁስለኛ ተደረጉ። በሰሜን አማራ ቀጠና የአባይ ዳርን ተከትሎ በቋራና በሙር ቀጠና በተደረገ ተጋድሎ ፋኖ የጦር አቅሙን በምን ያህል ደረጃ እንዳደገ ያሳየበትን ውጊያ ያደረገ ሲሆን፣ በአንጻሩ ደግሞ ያገዛዙ ኃይል ከድሮንና መድፍ ጀምሮ ከባባድ መሳሪያዎችንም ታጥቆም ራሱን ከፋኖ ጥቃት መከላከል አለመቻሉ በገሃድ የታየበት ነው ተብሏል። በዚህ ቀጠና በተደረገ ተጋድሎ የጠላት ብልጽግና መከላከያ ሰራዊት ሞትና ቁስለኛውን ማንሳት እስከማይችል ድረስ ነው ከባድ ጉዳት ያረፈበትም። በሰሜን አማራ ቀጠና በቋራ በሙርና በአባይ ዳር አቅጣጫ በተደረገ ተጋድሎ ፋኖ ከባድ የሆነ ጥቃት በጠላት ላይ በመሰንዘር አንጸባራቂ ድል አስመዝግቧል። የአገዛዙ ወታደራዊ ኃይል ከድሮን ጀምሮ ሌሎች ከባባድ መሳሪያዎችን ታጥቆ ውጊያውን የከፈተ ቢሆንም ነገር ግን ከወደ ፋኖ የተሰነዘረበትን የጸረ መከላከልና የመልሶ ማጥቃት እርምጃን መቋቋም አቅቶት ከ30 በላይ ወታደሮቹ ሞትና ቁስለኛ ተደርገውበታል። ውጊያው የተካሄደው ከጥር 14 2018 ዓ.ም ምሽት ጀምሮ እስከ ትናንት ድረስ ሲሆን በቋራ በሙር እስከ አባይ ዳር አካባቢዎች የጠላት መቀበሪያ ሆነዋል። በአማራ ፋኖ ብሔራዊ ንቅናቄ በላይ ዘለቀ ዕዝ መይሰው ካሳ ኮር ስር ከሚገኙት ከቋራ ኦሜላድ ክፍለ ጦርና ከካራማራ ክፍለ ጦር እንዲሁም ከፊት አውራሪ ገበየው ክፍለ ጦር የተወጣጡ የፋኖ ሀዶች ናቸው በጠላት ላይ ከባዱን እርምጃ በመውሰድ ድል የተቀዳጁትም። በዚህ ውጊያ 18 የጠላት ወታደር ሲገደል ከ12 በላይ የሚሆኑት ደግሞ ክፉኛ ቆስለዋል የተባለ ሲሆን በተጨማሪም ከ6000 በላይ ብሬን ተተኳሽና በርካታ ክላሽንኮቭ መሳሪያ እንዲሁም የእጅ ስልክ ሞባይሎች በፋኖ ቁጥጥር ስር ውለዋል።
በዚህም ከባድ ሽንፈትን የተከናነበው የአገዛዙ ኃይል መንገድ ሲመሩት የነበሩ የሚሊሻ አባላትን በማይሆን ቦታ መርታችሁ ለጥቃት ዳርጋችሁናል በሚል የረሸናቸው ሲሆን የሚሊሻ አባላቱ መረሸናቸውን ተከትሎ በሰራዊት ውስጥ የአማራ ተወላጅ በሆኑ ወታደሮችና የኦሮሞ ተወላጅ በሆኑ ወታደሮች መካከል ከባድ የሆነ የእርስ በርስ ግጭት መቀስቀሱ ተሰምቷል። ወደ ሌላኛው መረጃችን አለፍን። ከበላይ ዘለቀ ዕዝና ከምኒልክ ዕዝ የተውጣጡ የፋኖ ኃይሎች በወሰዱት እርምጃ የጠላት አከርካሪን በመስበር ታላቅ ድል ተቀዳጁ። ልባዊ ጥምረት፣ ወንድማዊ አንድነት ታይቶበታል በተባለው በዚህ ውጊያ የጠላት ብልጽግና ስልጣን አስጠባቂ መከላከያ ሰራዊቱ ከባድ የሆነ ሽንፈትን ተከናንቧል። በአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ ላስታ ሳምነው ኮር ስር የነብሮ ተወርዋሪ ኮማንዶ ፋኖዎችና በበላይ ዘለቀ ዕዝ ከሜጀር ጀነራል ባንታ ባተ ኮር የተወጣጡ የፋኖ ኃይሎች በጋራ በመሆን በላስታ ግንባር በአገዛዙ ሰራዊት ላይ የማያዳግም እርምጃ በመውሰድ አንጸባራቂ ድል መቀዳጀታቸውን ምኒልክ ዕዝ ለመረብ ሚዲያ በላከው መረጃ አስታውቋል። ትላንት ጥር 15 2018 ዓ.ም ከማለዳው ጀምሮ እስከ ምሽት በተደረገው ውጊያ ፋኖ የመዋጋት አቅሙ ምን ያህል እንዳደገ ያሳየበት ሲሆን በአንጻሩ ደግሞ ያገዛዙ ኃይል ከወደ ፋኖ የሚሰነዘርበትን ጥቃት መቋቋም እንደማይችል በገሃድ አሳይቷል። ትላንት ጥር 15 2018 ዓ.ም ሬሽን ለመቀባበል መነሻቸውን ከላሊበላ ጋሸና እንዲሁም ከጋሸና ላሊበላ አድርገው ሲንቀሳቀሱ በነበሩ የአገዛዙ ወታደሮች ላይ ከማለዳ ጀምሮ እስከ አመሻሽ ከሁለቱ ዕዞች በተውጣጡ የፋኖ ኃይሎች ከባድ የሆነ እርምጃ ተወስዶባቸዋል። በዚህም በርካታ ወታደሮች ተገድለዋል፣ በርካቶች ቁስለኛ ተደርገዋል። የነብሮ ኮማንዶ ብርጌድ በላስታ ወረዳ በተለምዶ እንኳይ በር ተብሎ በሚጠራው ቦታ ላይ የጠላትን ኃይል አይቀጡ ቅጣት ሲቀጡት፣ በተመሳሳይ የውባንታ ባተ እስትንፋሶች ደግሞ በተለምዶ ቆጋ ተብሎ በሚጠራው ቦታ ላይ ጥቁር አስፓልቱን ጥርቅም ክርችም አድርገው ዘግተው በጠላት ላይ የእሳት ውርጅብኝ አውርደውበታል። በዚህ ውጊያ ሙትና ቁስለኛ ከተደረጉት የጸረ አማራው ብልጽግና ወታደሮች በተጨማሪ በርካታ የጦር መሳሪያ በፋኖ ቁጥጥር ስር መዋሉን ምኒልክ ዕዝ በህዝብ ግንኙነት መምሪያው በኩል ለመረብ ሚዲያ በላከው መረጃ አስታውቋል። ልባዊ ጥምረት፣ ወንድማዊ አንድነት፣ የአማራ ፋኖ ብሔራዊ ንቅናቄ። ወደ ሌላኛው መረጃችን አለፍን። ብልጽግና ደብረ ዘይት ላይ ሰማዩም የኛ ነው በሚል ሐሰተኛ ዲስኩሮን በሚያሰማበት ወቅት የሱዳን ጦር የኢትዮጵያን አየር ክልል ጥሶ በመግባት የአየር ጥቃት ፈጸመ። በጀነራል አብዱል ፈታህ አልቡርሃን የሚመራው የሱዳን መንግስት ጦር የኢትዮጵያን አየር ክልል ጥሶ በመግባት በቤኒሻንጉል ጉሙዝ ክልል የአየር ጥቃት መፈጸሙን የመረብ ሚዲያ ምንጮች ተናግረዋል። በአብዱል ፈታህ አልቡርሃን የሚመራው የሱዳን መንግስት ጥቃቱን የፈጸመው ተቀናቃኙ የሆነው የአምዳን ደጋሎ የሚመራው ፈጥኖ ደራሽ ኃይል የሰፈረባቸው አካባቢዎች ላይ መሆኑንም ምንጮች አክለው ገልጸዋል። ጥቃቱ የተፈጸመው ትናንት ጥር 15 ሲሆን ከሳምንት በፊትም ተመሳሳይ የሆነ ጥቃት ተፈጽሞ ነበር ተብሏል። ብልጽግና በክልሉ ራሱ የፈለፈላቸው ታጣቂዎች ሳያንሱት የጎረቤት ሀገራት ታጣቂዎችም በክልሉ ስልጠና እንዲወስዱ በማድረግ ሀገሪቱን ጎረቤት ካሳጣት ቆይቷል። የሱዳን መንግስት ጦር የኢትዮጵያን አየር ክልል ጥሶ በመግባት ጥቃት በፈጸመበት በትናንትናው ወቅት ነውረኛው የብልጽግና አገዛዝ ደግሞ በደብረ ዘይት ከተማ ከአረብ ሀገራትና ከቻይና ከነአብራሪዎቻቸው ባስመጣቸው የጦር ጀቶች እንዲሁም ድሮኖች ሰማይም የኛ ነው በሚል ሐሰተኛ ድስኩር እያስተጋባ ውሏል። የኢትዮጵያ ሰማይ በጎረቤት ሀገር ያሉ ታጣቂዎች ድሮኖቻቸው እንዲሁም የጎረቤት ሀገራት መንግስታት የጦር ጀት እና የሰው አልባ አውሮፕላኖች ያለ ከልካይ በኢትዮጵያ ሰማይ እያሽከረከሩ ህዝቡን በቦምብ አረር የሚገድሉበት ከሆነ ዓመታትን ተቆጥሯል። በተያያዘ መረጃ ሰማዩም የኛ ነው የሚለው የአገዛዙ ሐሰተኛ ድስኩር ሲጋለጥ ነውረኛው የብልጽግና አገዛዝ ከአረብ ሀገራትና ከቻይና ከነአብራሪዎቻቸው ባስመጣቸው የጦር ጀቶች እንዲሁም ድሮኖች ሰማዩም የኛ ነው በሚል ሐሰተኛ ድስኩር እያስተጋባ ይገኛል። ወዲህ ደግሞ ህዝቡ ድንበር ጥሰው በሚገቡ የጎረቤት ሀገር ድሮኖችና የጦር ጀቶች በጅምላ እየተገደለ ነው። ጣቢያችን መረብ ሚዲያ ከሳምንታት በፊት ዘግቦት የነበረውን አንድ መረጃ በድጋሚ እናስታውሳቸው። የጅቡቲ መንግስት የኢትዮጵያን አየር ክልል ጥሰው በመግባት በፈጸመው የሰው አልባ አውሮፕላን ጥቃት 3 ንጹሃኖች ሲገደሉ በርካቶች መቁሰላቸው ታውቋል። አብይ አህመድ ሀገሪቱን በሁሉም አቅጣጫ የሚገኙ ድንበሮቿን ክፍት በማድረግ ከተራ ታጣቂዎች እስከ ጎረቤት ሀገራት መንግስታት እንደፈለጉ በመግባት ኢትዮጵያውያን ላይ ያሻቸውን ጥቃት የሚፈጽሙበት ሀገር ካደረጋት ዋላ አደረ ብሏል። የጅቡቲ መንግስት ንብረት እንደሆነ የተነገረለት አንድ የሰው አልባ አውሮፕላን ጥር 5 2018 ዓ.ም የኢትዮጵያን አየር ክልል ጥሰው በመግባት በአፋር ክልል ጥቃት መፈጸሙን መረብ ሚዲያ ከታማኝ ምንጮቹ ለማረጋገጥ ችሏል። የድሮን ጥቃቱ የተፈጸመው በአፋር ክልል አሊዳአር ወረዳ ስር በሚገኝ በአንድ የገጠር መንደር ላይ ሲሆን በዚህም 3 ንጹሃኖች ሲገደሉ በርካታ ንጹሃኖች ደግሞ መቁሰላቸውን ምንጮቻችን አክለው ገልጸዋል። በጥቃቱ ከሞቱትና ከቆሰሉት መካከል ሴቶችና ህጻናት እንዲሁም አረጋውያን እንደሚገኙበት ነው የመረብ ሚዲያ ምንጮች የገለጹትም።
በዚያው አፋር ክልል ከወራት በፊት በተመሳሳይ መነሻውን ከጅቡቲ ያደረገ የሰው አልባ አውሮፕላን የኢትዮጵያን ድንበር ጥሶ በመግባት በቀብር ስነ ስርዓት ላይ የነበሩ ኢትዮጵያውያን ላይ በፈጸመው ጥቃት የሃይማኖት አባቶችና አዛውንቶችን ጨምሮ በርካቶች መገደላቸውን ጣቢያችን መረብ ሚዲያ በወቅቱ መዘገቡ አይዘነጋም። በሁሉም አቅጣጫ የሚገኙ የሀገሪቱን ድንበሮች ክፍት በማድረግ ድንበር ሲጠብቁ የነበሩ ወታደሮችን ጨምሮ ሀገሪቱ አለኝ የምትለውን ጦር፣ ድሮንና ጀት እንዲሁም ሌሎች ከባባድ መሳሪያዎችን አስታጥቆም ወደ አማራ ክልል አስገብቶ በአማራ ሕዝብ ላይ ጦርነት ያወጀው ኦህዴድ መሩ የብልጽግና አገዛዝ ከወደ ፋኖ የሚሰነዘርበትን ጥቃት መቋቋም አቅቶት ወታደራዊ ኃይሉ የተመናመነበት ሲሆን፣ በአንጻሩ ደግሞ ፋኖ ያገዛዙ ወታደሮችን መሳሪያ ማርኮ ራሱንና አደረጃጀቱን በማዘመን የድል አጥቢያ ላይ ይገኛል። አገዛዙ አዲስ አበባ ብቻ ተቀምጦ ሰማዩ የኔ ነው በሚል ይፎገላል። የጦር ጀነራሎችም ያለኛ ፍቃድ በሰማይ ላይ ወፍ እንኳን አታልፍም በሚል ሐሰተኛ ድስኩራቸውን ያሰማሉ። ነገር ግን የኢትዮጵያ ሰማይ የጋለሞታ ቤት ከሆነም ቆይቷል። ከተራ ታጣቂዎች ጀምሮ እስከ ጎረቤት ሀገር መንግስታት ድረስ እንዳሻቸው የአየር ክልሉን ጥሰው በመግባት ጥቃት የሚፈጽሙበት ሆኗል። የብልጽግና ኢትዮጵያ ፒያሳ ብቻ ናቸው ወይ የሚል ጥያቄ ማስነስቷል። የተከበራችሁ አድማጭ ተመልካቾቻችን ለዛሬ ጥር 16 2018 ዓ.ም ይዘናቸው የነበሩት የእኩለ ቀን መረጃዎቻችን እነዚህ ይመስላሉ። መረጃዎቻችን ለብዙዎች ተደራሽ እንዲሆኑ ቻናሉን ላይክ፣ ሰብስክራይብ እንዲሁም ሼር ማድረጋችሁን እንዳትዘነጉም። ቸር ቆዩ።